ሪያ ቤት ብለሽ ወደ መጣሽበት ትሄጃለሽ። አለቀ። ለዚህ አጭር ህይወት ደግሞ እንደዚህ ሰው ማለት ሰው ቢኖራችሁ ደግሞ ሰው አስጠላይ ልትሉ ነው። የሰው ልጅ በተፈጥሮ ታውቃላችሁ የሌለውን ነገር ነው የሚፈልገው። ገባችሁ? ቀዩ መጥቆር ይፈልጋል። ክሬም ተቀብቶ ፀሐይ ላይ ቢች ዳር ይቀመጣል። ጥቁሩ ለመቅላት ብሊቺንግ ክሬም ይቀባል። ቀጭኑ ለመወፈር ይበላል። ቅባቱንም ጣፋጩንም ይበላል። ማንም አመስጋኝ የለም። ወፍራሙ ለመክሳት መድኃኒት ይወስዳል። ጂም ይገባል። ብዙ ነገር ሰርጀሪ ይሰራል። ብዙ ነገር ያደርጋል ለመክሳት። አጭሮች ለመርዘም ሀይሂል እንለብሳለን። በቃ ሁሉም ፍንጭቱ ጥርሱን ይሰራል። በቃ ሁሉም በቃ ማን ነው ደስተኛ? ማን ነው እስኪ ፈጣሪ በሰጠው ነገር ተመስገን አምላክ አንተ ትክክል ነህ ብሎ የተሰጠውን ተቀብሎ አመስግኖ የሚኖር እስኪ አንድ ሰው አሳዩኝ። ሁሉም አማራሪ፣ ሁሉም የራሱን ነገር የሚያጥላላ፣ የሰውን የሚያደንቅ፣ ሁሉም የሰውን የሚመኝ። እውነት ፈጣሪ አሳዘነኝ። አሁንስ ምንም ቢያደርግልን ልናመሰግነው አልቻልንም። ሁሌ እንዳማረር ነው። ጤና ሲሰጠን ብር የለንም ብለን እናማርረዋለን። እውቀት ሲሰጠን መልክ የለንም ብለን እናማራለን። በጣም ያሳዝናል። መቼ አመሰግናለሁ ፈጣሪ ሆይ በህይወት ስለፈጠርከኝ ብቻ፣ እዚህ ምድር ላይ ስላለው ብቻ። አሁን ይኸውላችሁ አሁን የአንድ ሃይማኖት አስተማሪ ነኝ የሚል ሰው ፎቶ አድርጋዩ አንቺ ለራስሽ ከስሜ አጠገብ ያለውን ተጫኑ ማለትሽ የመለመን አሁን ከመለመንና ከማማረር ምንድን ነው የሚያገናኘው? ከስሜ ጎን ያለው ልብ ቅርጽ ነኩት ስትይ አንቺ እየለመንሽ አይደለው ትለኛለች። አትለምኑ ነው ያልኩት እኔ አሁን፣ ወይንስ አታማሩ ፈጣሪን አመስግኑ ነው ያልኩት? እኔ ኑሮ መረረኝ ስትሰምተሽኝ ታውቂያለሽ? ራሴን ላጥፋ ስትሰምተሽኝ ታውቂያለሽ? ምን ስል ሁሌ ፈጣሪን ሳመሰግን ነው። እሳይ ነጋ ዛሬም በህይወት አለው ብዬ ሲነጋ ፈጣሪን አመሰግናለሁ። በሉ ውዶቼ ከስሜ ጎን ያለው ልብ ቅርጽ እየነካችሁ በደንብ ትቃጠለች ሴትዮ። ይኸው በደንብ እየነኩት ነው። እንደው ምን ተውኝ፣ ስንት ሰው እንደነካ ልንገርሽና በደንብ ተቃጣይ። 2745 ሰው ከስሜ ጎን ያለው ልብ ቅርጽ ነክቶታል። አይገርምሽም? እንደዚህ ስትነኪው ስሜን ታገኘዋለሽ። ኮሚኒቲ ይላል። 2747 ሰው ከስሜ ጎን ያለው ልብ ቅርጽ ነክቶታል። ምን ይሻልሻል የኔ ፍቅር? አንቺን ቤትሽን ከፍተሽ ይህንን ጽሁፍ ስክሪንሽ ላይ አስቀምጪማ። እድልሽን ሞክሪ የኔ እናት። እሺ ውዴ፣ በሰው ከመናደድ የራስን እድል መሞከር ይሻላል። እሺ አይዞሽ የኔ ውድ። እና ልነሳ በቪዲዮ ልምጣ። ሳሎን ሶፋ ላይ ጋደም ብያለሁ። ክፍሌ ልግባ። ግን ሂውማን ሄር አላረኩም። በፀጉሬን ያለው ተነስቼ ሂውማን ሄሬን አድርጌ ነው ላይ ቪዲዮ ማበራው። ወይስ ዛሬ እንደዚህ ከነ ሽበቴ ልግባ? ሙሉ ሽበት ወሮኛል። አረጃው። ወለድሽ እንዴ? ኖ ማሪ አልወለድኩም ገና ነኝ። ዝም ብዬ ረፍት ፈልጌ ነው። እንዲህ ጋደም ማለት ፈልጌ። ነፃነት አለው። በፎቶ ስትገቡ እርፍ ትላላችሁ። ጋደም ብላችሁ እግራችሁን ሰቅላችሁ ማንም አያችሁም። በቃ በቪዲዮ ሲን ግን ግዴታ ሂውማን ሄር መሰካት አለ፣ ቁጭ ማለት አለ። እንደዚህ ሪላክስ አታረጉም። እኛ ጨነቀን። እሺ ለዛሬ ሻርፍ አርጌ ልግባ። እሺ ለዛሬ ሻርፍ አርጌ ነው ገባው። እሺ ሂውማኔን አልሰካም። ቢካዝ ሙዲ አይደለም ሂውማን መሰካት። ገና ቤቢ ሄር መለጠፍ በጄል ምናምን ቦኔት አርጌ። ጥሩ ሀሳብ። ቦኔቴን አላረግም እንዴ? ቦኔቴን ላርግ። ኦኬ ጥሩ። እሺ ልነሳና እኔ ቦኔቴ ላርግ እና ቪዲዮ አበራለሁ። እሺ መላ እንደፈለግሽ ዋና አንቺ ማየታችን። ኦኬ እሺ አውሩ እናንተ አውሩ። እኔ ተነስቼ ከሳሎን ፍሬ ገብቼ ቦኔት እስከ ማድረግ አውሩ። ሱሱዬ ወይ ዝፈኝላቸው ወይ አውሪያቸው። እሺ ማሚ። እሺ እንዴት ናችሁ ውዶቼ? ምን እያረግሽ ነው?
ምግብ እየበላው በልቼ ጨረስኩ። እሰይ እንኳን በለ። ምንድን ነው የበላሽ? ምስር ወጥ ሲጣፈጥ ብታያበኝ። እሰይ ማሻአላ። እኔም አሁን እበላለሁ። እስር ቤት እንጀራ አምሮኝ አሁን እየተወጣት ነው። ትክክለኛውን ኦሪጂናል ነው የኢትዮጵያ። ምን ነበረ የምትበሉት እስር ቤት? ሩዝ። የዛ የእስር ቤት ድማ አልበላም። ውሃ ነው ምንም ጨውና ውሃ በሩዝ እየቀቀሉ እንትን ይሄ የሚጠቀለል ክብዝ ምተበል ሩዙ ስጎ የለው። ኧረ ሀቢባ ዝም ብለው ነው በቃ ዝም ብለው ውሃ የሆነ ነገር ምናምን እኔ አላውቀውም። የሚከቱት ስጋ ምናምን ይሄ ስጎ ቁሌት ምናምን የሚጣፍጥ ነገር የለም። ነጭ ሩዝ ብቻ። ነጭ ሩዙ ላይ የሆነ ምንድነው ይሄ አረቦቼ ምንድነው የሆነ ነገር ያደርጉበታል አብሮ እንትን እና ሰላጣ ነገር ነው። አይ እንትን ይሄ ፍሬ በቆሎ የሚመስለው ነገር ይሄ ምንድነው? ወጥ ነው ታዲያ። እንትን የፎሶሊያ ወጥ ፍሬው ብቻ ከሩዙ ጋር አብረው ቀቅለው ቢያመጡ ታይባ ምን ወጥ የለም። ውሃ ነው ውሃ። ምስር እንትን የሆነ ደግሞ በቆሎ ምንድነው በስሚላሂ ረህማን ረሂም ይሄ ስሙን እኮ ስለማላውቀው ነው። በአረብኛ የአረቦቹ ይሄ እኮ እነ ጥራጥሬ ምናምን እነ ጥራጥሬ በጨውና በውሃ ተቀቅለው ሼሪ ሜሪ ከሩዝ ጋር አብረው ተቀቅለው የሆነ የተቦካ ነው። አትበይው ባቄላውም ተቀቅሎ በቀጭን ውሃ ኩብዝ ምናምን እኔ አልበላሁትም። አንድ ቀን አልበላሁትም። የበላሁትኝ እንትን ነው ሙጀደራ የሚባል ሩዝና ይሄ ድፍን ምስር አንድ ላይ ተቀቅሎ ይመጣል። በቃ የቤቱ ስፔሻል እሱ ስፔሻል የሚባለው ነው። እሱ እኮ አሪፍ አይደለም ግን ይሻላል። በቃ ካለው እሱ የሆነ ቀን ብቻ ነበር የምትበይው? የሆነ ቀን እበላለሁ እሱን። ሌላ ግን የምበላው ምንድን ነው በክብዝ ቸኮሌት እየጠቀለልን ከየት ይመጣል እሱ? ማለት ከውጭ ገብቶላችሁ ኦርደር ታደርጊያለሽ። ሱፐር ማርኬት አለ። ያም አንድ ነገር ነው። ኦርደር ማድረግ መቻሉ ገንዘብ ያለው ሰው ግን የተመረጠ ነገር ነው ኦርደር የምታደርጊ። ይሄ የቅንጦት ምግብ ምናምን የለም። ከዛ እሱን ክብዝ በልቼ አቡ ተሰቃየሁ። ወዲን እየቆረጠ የምታይ እንዴት እንዳመመኝ ጨጓራዬ ከብዶ። ሁሌ ኩብዝ ከበላሽማ ከባድ ነው። ሽንት ቤት ራሱ በጣም ያስጨንቃ። አይባ ወይኔ ትያለሽ ወይኔ ድርቀት ነው የሚይዘው። ክብዝ በልታችሁ ክብዝ በቃ ብላችሁ ተሰቃይታችሁ ትወጣላችሁ ከሽንት ቤት። የለም ምንም ነገር አይኖርም። ከዛ ተሰቃይታችሁ ምንም የለም። ከዛ ዶክተር ሲመጣ ዶክተር ወይ ሲልሽ በዲ ፉጣ አልሐሜን በዲ ደዋ ከዛ መድኃኒት ሲሰጣችሁ ሀቢቢ ምጥ ነው የሚሆንባችሁ። ቁርጠቱ ምጥ። አይ ደስ ይላል። ያላየነው ነገር ማየት ደስ ይላል። እውነት በሰዓቱ ስቃይ ነው። በሩ መች ነው የሚከፈተው? በቃ አንዱ ቀን 100 ቀን ነው የሚሆንባችሁ። ግን ካለፈ በኋላ ስታስታውሱት ለትምህርትም ለምንም ማየት ጥሩ ነው። እኛ ምን እንበል ማለት ማሬ የማዳም ቤቱማ ምግብ የተመጣጠነ ቆንጆ በየቀኑ የተለያየ ስፔሻል ነው የሚቀርብልሽ። ቆንጆ ጣፋጭ። የእስረኛ ግን የቅጣት ምግብ ስለሆነ ጥሩ ምግብ አያቀርቡልሽም። በቃ ጥሩ ነገር ከቀረበልሽማ እስር ቤት መሆኑ በምን እንትን አሉ። አለማሰር ነው የሚሻላቸው። እኔም ወዳችኋለሁ የኔ ውዶች። ሰውን እስቲ ብታዩ ደግሞ እስር ቤት እንደዚህ እንዲህ ቁጭ ብዬ መወዛወዝ ለምዶብኛል። እንደዚህ አሁንም ይኸው ከእናንተ ጋር ሳወራ ልክ እንደመረቀነ ሰው እየተወዛወዝኩ እንደዚህ ጭንቅላቴ ወደፊት ወደኋላ። አባቴ ስንት እንዳስደነገጠኝ። ምን እያደረግሽ ነው ብሎ አቁሚ ብሎ ወዬ ፍቅርዬ ውዶቼ አልሐምዱሊላህ ረቢል ዓለሚን። ዛሬ አልፎ ከሰው ጋር እንደዚህ ቁጭ ብዬ ለማውራት በቃ እና ውዶቼ ዱባይ አሪፍ ነው። ልምጣ ዱባይ ልሂድ ወይስ ኳተር ልሂድ ወይስ ፈረንሳይ ልሂድ ወይስ እንግሊዝ ልሂድ? የት ልሂድ? በጣም ብዙ እድሎችን አግኝቻለሁ ጋይስ። የት ይሻላል? ምረጡልኝ እስቲ። ሊጥሉኝ ያሰቡ ሰዎች አልታወቃቸውም። እኔን ከፍ ነው ያደረጉኝ ወላሂ። ዱባይ በጣም ብዙ ተከታይ አለኝ የሚወዱኝ። አቤት ዩኬ፣ እሺ ዱባይ ነይ፣ ዱባይ አቤት ብዛቱ የዱባይ ቤሩት እኔ
ቤሩትን እኮ በጣም ነው የምወዳት። ወላሂ አልቅሻለሁ ለቅቄያት ስለወጣሁ። ግን በቃ ሰው አይሆኑ ነው አንዳንድ ሰዎች። ድጋሜ እንደዚህ አይነት ሀገር አልሄድም ተመልሼ። አንድ ቦታ ፈጣሪ ገፍትሮ ነው ያስወጣኝ እኮ ስለማይሆነኝ። ምክንያቱም እኔ ካልተገፈተር ከዛ ሀገር አልወጣም ነበረ ሙጥኝ ብዬ 10 ምናምን ዓመት ወላሂ። ዩኬ እሺ፣ የስ ዩኬ፣ ዱባይ ዩኬ፣ ዱባይ ዩኬ፣ ዱባይ። አቤት ዩኬ ፀጉር የሚሰራ ሰው አለ ውዶቼ? ቤሩት አልመጣም ውዶች። በቪዲዮ ኮል እናወራለን የናፈቃችሁ ሰዎች። ዩኬ ወይኔ ብዛታችሁ ታድዬ ሁሉ ሰው አለ፣ የሁሉ ከስተምር አለ ዱባይ። ዩኬ መጣ የሁሉ ሰው ፀጉሩን ምናምን የምሰራው ነው። ዱባይ ማለፍ ሽቀላ ነው የሚኖረኝ ዱባይ ብመጣ። ለምን በጣም ብዙ ሰዎች የዱባይ ናቸው። ስልኬ ላይ ራሱ በጣም ብዙ የዱባይ ልጆች አሉ ከስተምሮቼ። አቤት አቤት ምርጫ፣ አቤት። እኛ ግን ለምንድን ነው ስደት የለመደ ሰው ከስደት የማይወጣው? እኔ አሁን ሀገሬ ስደት ነው የሆነብኝ። አልቻልኩትም፣ አላወቅኩበትም። የተሰደድኩ ነው የመሰለኝ እዚህ ሀገር ኢትዮጵያ መጥቼ አላውቀውማ ጋይስ። ዩኬ ለመምጣት ውድ ነው ማሬ። እንግሊዘኛው ራሱ ውድ ነው። በእነሱ ይከብደኛል። እኔ አልችልም። እኔ እንግሊዘኛ ልቸገር ድጋሚ ሌላ ቋንቋ ልለምድ። ኧረ ተውኝ እንዴ! አቡዬ ጋማ ቤት ደስ ይለኝ ነበረ። ዳ ወልዳ ራሱ ጠይቃታለሁ ምናምን። እዚያ ኳተር ባለፈው በኳተር ነው ትራንዚት ሄድኩት። እያወራን እኔ የመጣሁት ሲያምር እናንተ ኳተር ኢትዮጵያ ፍቅር ኢትዮጵያማ ሀብታም ስንሆን እንጂ እዚህማ አይሆንም ጋይስ። ንብረቴ ገና አላውቅም። ሱቁ እንደተዘጋ ነው ያለው። አላውቅም ጎና ምን ላደርግ እንደምችል። ወይ የሚገዛኝ ሰው ፈልጋለሁ፣ ወይ ሼር የሚገባ ሰው ፈልጌ ከኔ ጋር ሼር የሚሆን ሰው የሚሰራልኝ። ለምን እቁብ ምናምን አለ እዛ የገባሁት እቁብ ያልከፈልኩት እቁብ እስር ቤት ሆኜ ራሱ አልከፈልኩም። ስለዚህ ወይ ሱቁን ይሸጥና እቁቡን ይከፈላል። ያለብኝን 2 እቁብ ነው ያለው፣ እሱ ይከፈላል። ወይ ደግሞ እየሰራ እቁቡን ይጥላል። ስጨርስ ያለብኝን ዕዳ ስጨርስ እንትን ይሸጣል። ግን መስራት አለብኝ። ለምን ብዙ እንትን ያለው እስር ቤት ሆኜ ራሱ ብዙ ወጪ ወጥቷል። የልጄን ዘፈን ልስፈን። እሺ ዘፍንላችኋለሁ። አንዴ እጄ ልታጠብ ጋይስ። አሁን ረሚ